አጋር ድርጅቶች ጋር በመሆን በእናቶች በህፃናት ጤና እንዲሁም በአፍላ ወጣቶች ጤና ላይ በጋራ የምንሰራቸውን ስራዎች ከዚህ በፊት ለረጅም ጊዜ ስናቀድበት ቆይተናል። በተለይ ከባለፈው አመት ጀምሮ እንደሚታወቀው የእናቶች ጤና የህፃናት ጤና በተለይ ወሊድ አገልግሎቶችን በሴክተራችን ውስጥ በጤና ሴክተሩ ላይ ሰዎች ወደ ተቋም መተው የሚመለሱበት ነገር እንዳይኖር ከሁሉም ባለድርሻ አካላት ጋር በጋራ ስንሰራ እንደቆየን ይታወቃል። ለዚህም እንግዲህ በተለይ የድሮ ውጤቶቻችን እንደሚያሳዩት ከዚህ በፊት በተቋም ውስጥ መተው የሚወልዱ እናቶች በተለይ በፈረንጆቹ ከ2010 ጀምሮ ከ2010 ጀምሮ ዛሬ ደግሞ 2025 26 በእኛ እንደ ኢትዮጵያን አቆጣጠር ደግሞ 2017 2018 ያለውን አሁን ያለንበትን ደግሞ ስናስተያይ በተቋም ውስጥ የሚወልዱ ሰዎቻችን በፊት 10% አካባቢ የነበሩት ከ110 አካባቢ የነበረው ዛሬ ላይ አድጎ ከ70% በላይ የሚሆኑ እናቶቻችን ወደ ተቋማት ውስጥ መተው መውለድ ጀምረዋል። ያ እንግዲህ ምንን ያሳየናል? ነፃ የጤና አገልግሎቶች በተለይ በመንግስት ጤና ተቋማት ውስጥ ለወሊድ ጊዜ ሲመጡ የነፃ የሕክምና አገልግሎቶች እንዲያገኙ በክትትላቸው ጊዜ በሕክምናቸው ጊዜ እናቶች በተለይ ቅድመ ወሊድ ክትትል የወሊድ ክትትልና ድህረ ወሊዳቸውን በሚያደርጉበት ጊዜ ከመንግስት የሚኖሩ አቅርቦቶቻችን ውስጥ አንደኛው ተቋሙ ነው። ሁለተኛ ባለሙያዎቻችን ናቸው። ሶስተኛው ደግሞ ግብአታችን ነው። ስለዚህ ከግብአት አንጻር እነዚህ የነፃ አገልግሎቶችን ስንሰጥ በጣም የግብአት መቆራረጥ የነበረባቸው ተቋሞች እንዳሉ እናውቃለን። በተለያዩ የሀገራችን ክልሎች ከተማዎችም በተጠቃሚዎቻችን ላይ ይህ ጫና እየጎላ እየወጣ እያየነው እንደነበር ይታወቃል። ከዛም አንጻር ነው እንግዲህ ማንም እናት መከላከል በምንችለው ወይም ደግሞ ማስቀረት የምንችለውን ሞት ማስቀረት እንድንችል ተቋሞች ውስጥ ደግሞ እናቶቻችን መተው እንዲወልዱ በጣም እንድናበረታታ የትኛውም ህፃን መከላከል በምንችለው ሞት እንዳናጣው ማከም በምንችለው ነገር እንዳናጣ ወጣቶቻችንም እንዲሁም ደግሞ የህፃናቶችም ደግሞ ሕክምና በሚያስፈልጋቸው ጊዜ ግብአት የሚሆናቸውን ነገር ለማሟላት ከባለድርሻ አካላት ጋር ስንወያይ ከውይይት ደግሞ ወደ ትግበራ ለማምጣት ምን ያህል ግብአት ያስፈልጋል በሚቀጥሉት 3 አመታት በተለይም ደግሞ ካለም ድርጅቶች ካለም አቀፍ ታርጌት ካስቀመጥናቸው ግቦች አንጻር በ2030 የእናቶችን ሞት ከ70% በታች ማድረግ ነው እንግዲህ የዓለም አቀፍ ግቡ የሚያስቀምጠው። የእናቶች የህፃናትንና የጨቅላ ህፃናትን ሞት ደግሞ በዓለም አቀፍ ስታንዳርድ የተቀመጡትን እንዴት አድርገን እናሟላ የሚል ለዛ ደግሞ የሚያስፈልጉት ግብአቶች ምንድናቸው? በተለይ የመድኃኒትና የሕክምና አቅርቦት አገልግሎቶች እንዳይቋረጡ ለዛ የሚሆኑ የግብአቶችን ኳንቲፊኬሽን ወይም ደግሞ ለዛ የሚሆኑትን እየቆጠርን ያዘጋጀን ነበር። ለዛም በተለይ እንደምታውቁት በሚቀጥሉት አመታት በዚህ ካሁኑ አመት ጀምሮ እየተገበር ነው ያለው ከ5000 በላይ የሚሆኑ ተቋሞቻችን ኮሚትድ ዲማንድ የምንለው ማለት ነው ውል የተገባለት ወይ ውል የታሰረለት የሕክምና አቅርቦት መድኃኒት አቅርቦቱን እየሰራን እንገኛለን። ተቋሞቻችን በመንግስት ተቋማት ያሉት በሙሉ ለዚህ የበለጠ ዝግጅታቸው እንዲያደርጉ እያደረግን ነው። በእናቶችና በህፃናት ጤና ላይ ግን ስናይ በተለይ ደግሞ የነፃ አገልግሎቶች ብለን የምንላቸው ላይ የግብአት ቦታዎች ላይ የግብአት ክፍተት እየመጣ ተቋም ውስጥ የሚመጡ እናቶች እና ተጠቃሚዎቻችን ላይ እንግልት እየፈጠረ እንደነበር ይታወቃል። ያንን ለማስቀረት ያለመ በተለይ ደግሞ በመንግስት ለዚህ የሚሆኑ ፋይናንሶችን የማሰባሰብና ለህብረተሰባችን ተደራሽ የሚሆን ግብን ያዘለ ነበር ማለት ነው። ለዚህም ነው ዛሬ የፈረምነው የጋራ ስምምነት በሚቀጥሉት 3 አመታት ውስጥ ለዚህ የሚያስፈልጉት ግብአቶችን ቆጥረን አዘጋጅተን ከዛ በተጨማሪ ደግሞ ለዚህ የሚያስፈልገውን ፋይናንስ ከባለድርሻ አካላት ጋር ውል አስረናል። ያ ውላችን እንግዲህ 1 ለ1 ነው ያሰርነው። በዚሁ አመት ብቻ ላይ በገባነው የመጀመሪያውን አመት አሁን ይሄንኛውን ይዘን በፈረንጆቹ ካሌንደር ከቆጠር ነው በዚህኛው አመት ይዘን የምንተገብረው ይሆናል። ለዛም እንግዲህ በአጠቃላይ ካስገባናቸው የውሎች ውስጥ በዚህ ውስጥ እየተሳተፉ ያሉ የባለድርሻ አካላትን ስንመለከት ከባለድርሻ አካላት ጋር ወደ 171.2 ሚሊዮን የአሜሪካን ዶላር ውል አስረናል ማለት ነው። ከዛ ውስጥ እንግዲህ አሁን እንደ ያስፈልገናል ብለን ከያዝነው ውስጥ 141.2 ሚሊዮኑን ዛሬ ከፈረሙት ጋር
ወደ ውል ስንገባ ትክክለኛ እጃችን ላይ እንደሚመጣና በሚቀጥሉት አመታት ከአሁን አመት ጀምሮ በሚቀጥሉት 3 አመታት በተከታታይ የሚያስገቡት ወይም የሚያመጡት ይሆናል ማለት ነው። ለዚህም እንግዲህ 30 ሚሊዮን አካባቢ ስቲል የሚቀረን ይኖራል። ሌሎች ባለድርሻ አካላትም ዛሬም በነበረን የፊርማ ስርዓት ላይ የአገሪቱን ጤና ለመደገፍ በተለይም ደግሞ መንግስት እንደዚህ ራሱ ማች አድርጎ ወይም ደግሞ ጣምራ ፈጥሮ ለሚፈጥራቸውና ለሚያደርሳቸው ነገሮች እነሱም የጋራ ኃላፊነታቸውን እንደሚወጡ በዚሁ ቃል ገብተውልናል። በተከታታይም ለሌሎች የምናሳውቀው ይሆናል ማለት ነው። ከዚህ ውስጥ እንግዲህ በማች ተደርጎ ኮንፈርም ከተደረገበት ወይም ደግሞ ቃል ከተገባበት ውስጥ ስንመለከት የመጀመሪያውን አንድ ላይ ከመንግስት ጋር ያለውን ስናገጣጥመው ወደ 282.4 ሚሊዮን የሚሆን ለሚቀጥሉት አመታት ያስፈልገናል የምንለው የእናቶች የህፃናት ጤና በተለይ የወሊድ የቅድመ ወሊድ ህክምናችን ላይ በወሊድ ሰዓት በተለይ እናቶችን ህይወት እንዳናጣ የሚያስፈልጉን ግብአት ነው። በዚህኛው የምናወራው በጠቅላላ የግብአት ፋይናንስ ነው ማለት ነው። ወደ 92% አካባቢውን ማሟላት የምንችልበትን መንገድ ሄደናል ማለት ነው። ያ ማለት ምን ያሳያል? በሚቀጥለው አመት ከዚህም ቀጥሎ ባሉት አመታት ከፋይናንስ ሚኒስቴር ጋር እንዲሁም ከነዚህ ባለድርሻ አካላት ጋር ሚኒስቴር መስሪያ ቤታችን በጋራ በመሆን ለዚህ የሚሆኑ ፋይናንሶችን ኮሚትመንት ውስጥ ገብተናል ማለት ነው። በዚህ አጋጣሚ በጣም ከልቤ ማመስገን ፈልገው የሚኒስትሪ ኦፍ ፋይናንስ የኛ የፋይናንስ ሚኒስትሪያችንን ማለት ነው። ኦሬዲ በዚህኛው አመት እንግዲህ ይሄንን ያቀደን ስለነበረ በዚህኛው አመት የበጀት አመት ላይ ለዚህ የሚሆነው 20% በቅድሚያ ይዘን ስለነበረ የመጀመሪያው የዚህ አመት ኮሚትመንታችን ወይም ቃል የገባንለት ወይ ውል የገባንለት ላይ የመጀመሪያውን 20% በአጠቃላይ ወደ በጀታችን መጥቶ ኦሬዲ ጀምረናል። ከሌሎቹ ከመጀመራችን በፊት ራሱ ለሴክተሩ የሚደረገው ትልቁ ፋይናንስ የጨመረበት ቦታ በተለይ የእናቶችና የህፃናት ጤና ላይ ነው። ለዛም ነው እንግዲህ በባለፉት አመታት ይህ የመንግስት ቁርጠኝነት በጣም ስለቀጠለ ነው። በፊት ከነበረን የእናቶች ሞት ብቻ ብንመለከት ከ400 በላይ በመቶ ሺህ በህይወት ከሚወለዱ ህፃናት ወይም ደግሞ ከላይቭ በርዝ የምንለው ማለት ነው። ከዛ ውስጥ የነበረን የእናቶች ሞት ድርሻ ይሄ እንግዲህ ቁጥር አይደለም፣ ህይወት ነው እያወራን ያለ ነው። እንግዲህ በባለፈው በቅርብ ጊዜ የዩናይትድ ኔሽንስ ኤስቲሜቱ እንደሚያሳየው ወደ 192 በመቶ ሺህ ነበረ። የቅርብ ጊዜ ደግሞ የስነ ህዝብ ጤና መረጃችን በአጠቃላይ በአገር አቀፍ ደረጃ ተሰርቶ ነበር በ2024 እና የመጀመሪያው እዚህ 2025ን የባለፈውን አመት መረጃዎች አንድ ላይ ተደርጎ ህብረተሰብ ድረስ ወርደን ከስታቲስቲካል ኤጀንሲያችን ጋር አንድ ላይ በመሆን በተሰራው ስራ እንግዲህ የእናቶች ሞት ምጣኔ በተለይ በቀጥታ በሞት የእናቶች ሞት የምንለውን ከ160 አካባቢ በመቶ ሺህ ማውረድ ተችሏል። በቀጥታ ደግሞ የወሊድ ጊዜ የምንላቸውን ደግሞ ብንመለከት ወደ 142 በመቶ ሺህ አካባቢ ዝቅ ማለት ችሏል ማለት ነው። ስለዚህ ዓለም አቀፍ መረጃዎቻችንና ታች ወርደን የምናያቸው መረጃዎቻችን የመመሳሰል አብሮ የመሄድ ነገር እንዳለ ያሳያል። ያ መሆን የቻለው ተቋሞቻችን በብዛት ማድረስ መቻላችን እንደገና ደግሞ የተደራሽነት ስራችን በሰፊው በመሰራቱ ነው። የጥራት እንዲሁም ደግሞ የፍትሃዊነት ስራ ግን የበለጠ አሁንም መጨመር እንዳለብን በዚሁ ማስገንዘብ ፈልጋለሁ። ትኩረታችን ወደዛ ነው ከዚህ በኋላ የሚሆነው። እንግዲህ ባለሙያዎቻችን ከጤና ኤክስቴንሽን ጀምሮ በሁሉም በሆስፒታሎች በመጀመሪያ ደረጃ በከፍተኛ ደረጃ በአጠቃላይ ሆስፒታል እና በስፔሻላይዝድ ሆስፒታሎቻችን የባለሙያዎች ስልጠናዎች በሰፊው የተደረጉ ነው። እነዛም ህብረተሰባችንን እንድንደርስ ትልቅ አቅማችን ሆነውልናል። ነገር ግን አንዳንድ ጊዜ እጃቸውን የሚያጥርባቸው የግብአት እጥረት ሲመጣ ነው። ስለዚህ በባለፈው ይሄንን አመት በተለይ 2018ን በጣም ብዙ ቢሊዮን ብሮች የሚሆኑ ግብአቶች ከህክምና መሳሪያ ጭምር በቅርብ ጊዜ ካከፋፈልናቸው የሶላር ፓናል ከ1000 ሆስፒታል ከ1000 ተቋማት በላይ በተመለይ መጀመሪያ ደረጃ ጤና ተቋማት ላይ የማዳረስ ስራዎች እየሰራን ያለ ነው። ብዙ ግብአቶች ወደ ተቋማት እንዲደርሱ እያደረግን ነው። ያ ደግሞ ምን ያግዛል? ተጠቃሚዎቻችንንም አገልጋዮቻችንም ደግሞ የውስጥ እርካታ እንዲሰጥ ያግዘናል ማለት ነው። በተለይ ደግሞ የእናቶችና የህፃናት ጤና ላይ ትኩረት አድርገን አሁንም የምንሰራ ይሆናል። ለዚህም እንግዲህ በዚህ ያገዙንን ባለድርሻ አካላት በዚህ አጋጣሚ ከልብ ማመስገን ፈልጋለሁኝ። የመጀመሪያ የዚህን አመት ራሱ ኮሚትመንታቸውን ወይም ቃል የገቡትን ከፈጸሙ ባለድርሻ አካላቶች ውስጥ ጥቂቶቹን ለመጥራት ብንሞክር በተለይ በዓለም አሁን የትኞቹ ፋይናንስ አካሄዶችን እንከተል፣
ዓለም በጣም ፕሪዲክተብል ወይም ደግሞ ተገማች የሆነች መታለች። ፕሪዲክተቢሊቲዋን እያጣች ማለት ነው። ያንን ስንመለከት እንግዲህ በዚህ ሰዓት ሌሎችም አፍሪካ ሀገራት ሌሎችም ሀገራት የኢትዮጵያን እንዲህ አይነት አዲስ ከመንግስት ከፍተኛ የሆነ ኃላፊነት እየተወሰደ ከባለድርሻ አካላት ደግሞ ጋር በጋራ መስራትን እንደ ምሳሌ አድርገን እያወጣን ያለ ነው። የዛሬው ቀን የፋይናንስ ብቻ ጥምረት አይደለም። የጋራ እቅድ፣ የጋራ ሀሳብ፣ የጋራ ደግሞ አቅደን ህብረተሰባችንን የመድረስ ስራ ከባለድርሻ አካላት ጋር ያስቀመጥንበት ነው። ዛሬ ላይ በዚህ ያገዙንን ባለድርሻ አካላት ጥቂቶቹን ለመጥራት ያህል የጌትስ ፋውንዴሽን፣ የመሐመድ ቢን ዛይድ ፋውንዴሽን ፎር ሂውማኒቲ፣ የግሎባል ፓርትነርስ ቤዝድ ኢን ዩናይትድ ስቴትስ አኖኒመስ የሆኑ አሉን። የኤምባሲ ኦፍ ኪንግደም ኦፍ ኔዘርላንድ በተለይ ደግሞ የኢትዮጵያ ውስጥ ያሉ ባለድርሻ አካላትን በየአመቱ እየተዘዋወሩ ኃላፊነታቸውን ቼር ያደርጋሉ፣ ይመራሉ። ያንን እየመሩም ባሉበት በዚህ ጊዜ ላይ የኔዘርላንድ ኪንግደም ኦፍ ኔዘርላንድ ኤምባሲ ከሌሎች ባለድርሻ አካላት ጋር ከዩኤን ኤጀንሲዎች ደግሞ ዩኒሴፍ፣ ዩኤንኤፍፒን ጨምሮ አሁን እነዚህ እየመሩ ያሉት የዚህኛውን አመት ዩኤንኤፍፒዎች ከኔዘርላንድ ጋር በመሆን ሌሎች ባለድርሻ አካላቶቻችንን አንድ ላይ ማሰባሰብ ስራ ሰርተውልናል። ከዛ በተጨማሪ ደግሞ የቢግኒንግስ ፋንድ አዲስ ስፖንሰርድ ፕሮግራም ነው። ይህ የቢግኒንግስ ፋንድ የምንለው ሌሎች ባለድርሻ አካላትን ጨምሮ ለዚህኛው በቀጥታ ለግብአቶች የሚሆኑትን በዚሁ አግዟል። የጂኤፍኤፍ ወይም ግሎባል ፋይናንሲንግ ፋሲሊቲ እንዲሁም የዓለም ባንክ፣ የቻይልድ ኢንቨስትመንት ፋውንዴሽን ሲፍ የምንለው ማለት ነው። እነዚህ አንድ ላይ በመሆን ከኤምባሲ ኦፍ አይርላንድ ጋር በመሆን የዛሬውን ይህንን የገባንበትን ጋራ የግብአት የእናቶች እና ህጻናት የአፍላ ወጣቶች እነዚህን በሙሉ ግብአት ለማሟላት ከቤተሰብ እቅድ ህጻናት ጤና ከእናቶች ጤና አንጻር ብዙ ግብአቶችን በጋራ ለማስገባት ቃል ገብተናል። ይህንን ቀን በማየቴ እኔ እጅግ ደስተኛ ነኝ። ምክንያቱም በመንግስት ላይ ያላቸው እምነት ምን ያህል እንደጨመረ የበለጠ ያሳያል። እኛም ደግሞ እስከታች ድረስ ከህብረተሰባችን ጋር ሆነን ትክክለኛው ግብአት ለትክክለኛው ህብረተሰብ መድረስ እንዲችል ባለድርሻ አካላት ከክልል ጤና ቢሮ ጀምሮ እስከታች ድረስ ሁሉም በጋራ እንድንሰራ ባለሙያዎቻችንም ደግሞ በዚህ የበለጠ እንድታግዙን አደራ ማለት ፈልጋለሁኝ። ተባብረን አገራችንን እናግዛለን። ተባብረን እናቶቻችንን፣ ወጣቶቻችንን እና ልጆቻችንን እናግዛለን። እጅግ አድርጌ አመሰግናለሁ።